ሕክምና ክቡር ሙያ ነው። የሰው ልጅ ከህመምና ከስቃይ ይታደጋል። ሐኪም ራሱንም ለአደጋ አሳልፎ ሰጥቶ ሌሎችን ያድናል። በርካታ በአገራችንና በመዲናችን የሚገኙ ሆስፒታሎችና የሕክምና ተቋማትም ይህንን አገልግሎት በሚገባ በመስጠት ላይ ይገኛሉ። የሕክምና ባለሙያዎችም የገቡትን የሂፖክራተስን ሰውን የማዳን ቃል አክብረው በመስራት ላይ ናቸው። በአዲስ አበባ አቃቂ ቃሊቲ ክፍለ ከተማ ስር በሚገኘው ጥሩነሽ ቤጂንግ ጠቅላላ ሆስፒታልም ተገኝተን የአገልግሎት አሰጣጡ ምን እንደሚመስል ተመልክተናል። ከተገልጋይ ህመምተኞች ቅኝታችንን ስንጀምርም ታካሚዎቹ በሆስፒታሉ ተገቢ የሆነ ህክምና እየተደረገላቸው እንደሚገኙ አጫውተውናል። 4 ሰዓት ከ5 አስገብኝ ሰርጂካል ክፍል 5 ከያ ሲሆን ተሰርቼ ወጥቼ ያው እዚህ መጣሁኝ። እንክብካቤቸው ጥሩ ነው፣ በጣም ደስ ይላል። ከሰርጂካል ጀምሮ እዚህ ድረስ ያለው እንክብካቤ የተለየ ነው። በጣም ጥሩ ነው። በጣም ነው እንትን የሚንከባከቡት። እንግዲህ እግዚአብሔር ይመስገን ማደንዘጃውም ለቆኛው ነው ኢንተርቪው ለመስጠት በቅቻለሁ። ደስ በሚል ሁኔታ ነው መጀመሪያ የሚያደርጉልኝ ፈርስት ኤድ ቀጣይም ያለው እስካሁን ያለው አሪፍ ነው ለኔ። ያው በመድኃኒት ነው ያሉት። ያው በሰዓታቸው ይመጣሉ ሁሉም እና ራውንድ ያደርጋሉ ጧት ማታ። በእኔ በኩል ደስተኛ ነኝ። አረ በጣም እኔ ተመችቶኛል። ይንከባከቡታል። ነርሶችም ጥሩ ናቸው። ዶክተሮችም ይመጡ ቼክ ያደርጋሉ። የዕለቱ የሆስፒታሉ ሰርጂካል ዋርድ ነርስ የሆነችው ሲስተር ሃይማኖት የይስም ሆስፒታሉ ሙሉ የህክምና አገልግሎት እየሰጠ እንደሚገኝ ነግራናለች። ሆስፒታሉ ካየዋቸው ሆስፒታሎች የተሻለና ጥሩ አገልግሎት የሚሰጥበት ሆስፒታል ነው። ለምሳሌ በሲስተም በኔትወርክ በሆነ ሲስተም ነው የምንጠቀመው። ከፋርማሲ ጀምሮ ላብራቶሪ ዋርዶች ላይ ኦፕሬሽን ክፍል ላይ ሲስተም ነው የምንጠቀመው። ካርድን ቶታሊ አስቀርተናል። ሰርጀሪን በተመለከተ ደግሞ ከትንሽ እስከ ከባድ ከቀላሉ ሰርጀሪ እስከ ከባድ ድረስ የሚሰራበት ሆስፒታል ነው። በጥሩነሽ ቤጂንግ ሆስፒታል በህክምና ሙያ ላይ የተሰማሩ ዶክተሮችና የጤና መኮንኖችም ሆስፒታሉ ተገቢ የሆነውን አገልግሎት በመስጠት ላይ እንደሚገኝ አጫውተውናል። ሆስፒታላችን በሁሉም ዲፓርትመንቶች አገልግሎቱ እየተሰጠ ነው ያለው። ያው በሚኒስትሪ ኦፍ ሄልዝ የወረደ የተለያዩ ሪፎርሞች አሉ። በዛ መሰረት አገልግሎት እየተሰጠ ነው ያለው። ስለዚህ ባለሙያዎች አንደኛ ነገር በራስ ተነሳሽነት ርህሩህነት የተሞላበት አገልግሎት ለታካሚዎች እየሰጡ ነው የሚገኘው። ለማሳት ያክል ያው እንደ ሆስፒታላችን ሁለቴ ራውንድ ፔሸንቶችን ያያሉ። በሚያዩበት ሰዓት ላይ መልቲ ዲሲፕሊናሪ ቲም ነው። ያ ማለት ከተለያየ ስፔሻሊቲ ተውጣጣ ነርሶች ይኖራሉ፣ ክሊኒካል ፋርማሲስቶች ይኖራሉ። ስለዚህ እንደገና ደግሞ በየዋርዱ ላይ ያሉ ወይንም ኢመርጀንሲ አካባቢ አይሲዩ ካሉ ደግሞ ቲም ሊደሮችም አሉ፣ ወይንም ደግሞ ቲም ሊደሩ ከሌለ ደግሞ አሳይን የተደረገ ፎካል ይኖራል። አንድ ላይ ሆኖ ፔሸንትን ያያሉ ማለት ነው። አዳልት ኢመርጀንሲም ሁሉም የዋርድ እንቅስቃሴም ተመሳሳይ ነው። ማዋለጃም አካባቢ አይታችኋል፣ በጣም ጥሩ ነው። ስለዚህ አሁን ያለንበትን ቦታ እስካያችሁ ድረስ ታካሚዎቻችን ከሐኪሞች ከነርሶች የሚሹትን ሙያዊ እገዛን በደንብ እየሰጡ ነው። የጥሩነሽ ቤጂንግ ጠቅላላ ሆስፒታል ስራ አስኪያጅ የሆኑት ዶክተር እሸቱ ታደለም ሆስፒታሉና የሆስፒታሉ ባለሙያዎች ሙሉ አቅማቸውን ተጠቅመው ህሙማንን ለመፈወስ በስራ ላይ እንደሚገኙ ገልጸዋል። ሆስፒታሉ ያው በእድሜ ትንሽም ቢሆን ያው በዚህ ሰዓት ላይ በርካታ አገልግሎቶች ይሰጣሉ። ከተመላላሽ ህክምና አንስቶ እስከ ከፍተኛ ቀዶ ጥገና ይሰጣል። እንግዲህ ቀዶ ጥገናም ስንል በጣም ብዙ የቀዶ ጥገና አይነቶች አሉ። ያው ወደ 55 አካባቢ የሚሆኑ ስፔሻሊስቶች አሉና በርካታ የቀዶ ጥገና አገልግሎቶች ይሰጣሉ። ለምሳሌ ጀነራል ሰርጀሪዎች የሚሰሩት አለ፣ የጽንስና የማህፀን አለ፣ የአጥንት ቀዶ ጥገና አለ፣ የአይምሮ ቀዶ ጥገና አለ፣ የመንጋጋና የፊት ቀዶ ጥገናዎች አሉ።